ሌላኛው ጥያቄ ባለቤቴ ጤነኛ ነው፣ ሰርቶ አያስተዳድረኝም፣ እኔ እየሰራሁ እልክለታለሁ፣ እንዲያውም እየተበደረ ዕዳ ያስከፍለኛል። ቤት ገዝተን ነበረ ከሰውም ተበድረን ብድሩንም ልክፈል ስለው ከከፈልሽ ሚስቴ አይደለሽም ይለኛል። የሰው ሐቅ ነው ስለውም አይሰማኝም። በቤተሰብም አስመከርኩት፣ እየደወለም ብር እያለ ያስቸግረኛል። ፍታኝ ብለው እምቢ አለ። ከተጣላን ቆየን። ብሎክ ላደርገው ነበረ እንዳይረብሸኝ፣ ግን ስላልተፋታን ሐቁን ፈራሁኝ፣ ምን ይመክሩኛል የሚል ነው። ሴቶች ትዳር ውስጥ ከመግባታቸው በፊት ለትዳር የጠየቃቸውን ሰው ምንነት፣ ማንነት በተግባር በቅርበት በጥልቀት ሊያጣሩ ሊመረምሩ ጥንቃቄ ሊያደርጉ ይገባቸዋል። እጅግ በጣም በዛ ያሉ ጊዜያዊ ዓላማን ብቻ ይዘው ጋብቻ ውስጥ የሚገቡ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ዲኑና አኽላቁን የምትወዱት ሲመጣ ዳሩን ያሉት መፍሁሙ ዲኑን አኽላቁን ካልወደዳችሁት አትዳሩ ማለት። በተለይ ውጭ ሀገር የሚኖሩ ገንዘብ አላቸው የሚባሉ ሴቶችን ሲያገኙ ለጊዜው ጸባያኛ መስለው ቀርበው ሴቷን በቁጥጥራቸው ስር ካደረጉ በኋላ አመላቸው የሚቀየር አውሬ የሚሆኑ ጥቂት ማይባሉ ሰዎች አሉ። ከሁለት ከሶስት ቀን በኋላ ጥለውም ይጠፋሉ የፈለጉትን ካገኙ በኋላ። ሌላ ሴቶች አስተዋይ ሊሆኑ ሊረጋጉ ይገባቸዋል። ጥያቄውን በተመለከተ በተደጋጋሚ ከቤተሰብ ጋር መመካከር፣ ካንቺም ከሱም ቤተሰቦች ጋር አስተዋይ የሆኑ ታማኝ የሆኑ አቅልና ዕውቀት ያላቸውን በመፈለግ ያለውን ነገር በዝርዝር አቅርቦ ሚሉትን መስማት ነው። ከዛ በኋላ ኺብራ ብዙ ተሞክሮ ዕውቀት ልምድ ያላቸው ሰዎች በተስማሙት መሰረት መወሰን ነው። እንደ ሸሪዓ አንድ ባል ሚስቱን መንከባከብ፣ ማስተዳደር፣ ወጪዋን መሸፈን ግዴታ አለበት። ለሷ የሚገባትን የሱ አቅም የሚችለውን ወጪ አላደርግም ካለ ችግሩንም በቀላሉ ማያስተካከል ከሆነ የምትችለውን ያክል ታግሳ ከዛ በኋላ ፍቺ መጠየቅ ትችላለች። አልፈታም ካለ ሸሪዓ ፍርድ ቤት በመቅረብ ሁኔታዋን ለቃዲ ለሙስሊሞች ዳኛ በማስረዳት ኒካሑ እንዲወርድላት ማድረግ ትችላለች። ስለዚህ በቤተሰብ ተሞክሮ ምንም አይነት ለውጥ መፍትሄ ከሌለ ይሄን አማራጭ መጠቀም ይቻላል። እሱ ቀጥታ ተጠይቆ አልፈታም ካለ በሸሪዓ ፍርድ ቤት መፋታት ይቻላል። እስከዛም ባለው እሱን መዝጋቱ አለማናገሩ አስፈላጊ ሆኖ ከተገኘ እሱ የሚስቱን ሐቅ ሲጠብቅ ነው የሱን ሐቅም መጠበቅ ግዴታ የሚሆን። ወዓሽሩሁነ ቢልማዕሩፍ ብሏል አላህ ተባረከ ወተዓላ። ሚስቶቻችሁን በጥሩ ተኗኗሯቸው ብሏል። ፈለሁነ ሚስሉ